ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ምርጫ ቦርድ የእጩዎችን ምዝገባ ጊዜ አራዘመ። በሙስና ወንጀል የተጠረጠሩ የመንግስት የስራ ኃላፊዎችና ግለሰቦች በቁጥጥር ስር ዋሉ። በቂ በጀት ባለመኖሩ የምግብ ዘይት ምርት ከ5 በመቶ በታች ዝቅ ሊያደርገው እንደሚችል ተገለጸ። ኢትዮጵያና ፈረንሳይ የሁለትዮሽ የዕዳ ሽግሽግና የ80.5 ሚሊዮን ዩሮ የገንዘብ ድጋፍ ተፈራረሙ። የሶማሊያው ፕሬዝዳንት ለአፍሪካ ህብረት ተልዕኮ የተመደቡ የግብጽ ወታደሮችን ስምሪት ተመለከቱ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ሀገር አቀፍ ምርጫ የእጩዎች ምዝገባ ጊዜ ገደብን አራዝሟል። ቦርዱ ይህንን ውሳኔ ያስተላለፈው የፓርቲዎች እና የግል እጩዎች በሂደት ላይ ተጽዕኖ ያሳደሩ ቴክኒካዊና የአሰራር ችግሮች ከቀረቡ በኋላ ነው። ቦርዱ አርብ ዕለት ባወጣው መግለጫ የካቲት 1 እንዲያበቃ ተወስኖ የነበረው የእጩዎች ምዝገባ የጊዜ ገደብ እስከ የካቲት 16 2018 ዓ.ም ድረስ መራዘሙን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመግለጫው ከጥር 1 2018 ዓ.ም ጀምሮ 42 በተናጠል 15 በሁለት የተለያዩ ቅንጅቶችና በአንድ ግንባር ፖለቲካ ፓርቲዎች የተመዘገቡ ሲሆን የግል እጩዎችም እንዲሁ በመመዝገብ ሂደት ላይ መሆናቸውን ገልጿል። እንደ ቦርዱ ገለጻ በርካታ የፖለቲካ ፓርቲዎች በምክክር መድረኮችና በጽሁፍ ባቀረቧቸው ጥያቄዎች በተቀመጠው የጊዜ ገደብ ውስጥ ምዝገባውን ለማጠናቀቅ መቸገራቸውን በመጥቀስ ጊዜው እንዲራዘምላቸው ጠይቀዋል። በሙስና ወንጀል የተጠረጠሩ የመንግስት የስራ ኃላፊዎችና ግለሰቦች በቁጥጥር ስር ዋሉ። በ6 ወራት ከ3180 በላይ አመራሮችና ሰራተኞች ተጠያቂ ተደርገዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ በ300 ሺህ ብር የሙስና ወንጀል የተጠረጠሩ አንድ የመንግስት የስራ ኃላፊና በንግድ ስራ ላይ የተሰማራ ግለሰብ በቁጥጥር ስር ውሎ ምርመራ እየጣራባቸው መሆኑን አስታውቋል። ተጠርጣሪዎቹ በአዲስ አበባ ከተማ አስተዳደር የውበትና አረንጓዴ ልማት ቢሮ የግዢ ቡድን መሪ የሆኑት አቶ አለም ተክለ ሃይማኖትና በንግድ ስራ ላይ የተሰማሩት አቶ ሳሙኤል መላኩ መሆናቸውን የፖሊስ መረጃ ያመለክታል። እንደ ፖሊስ መረጃ አቶ ሳሙኤል ጥቅምት 2 2018 ለችግኝ ጣቢያ ግብዓቶች የወጣን ጨረታ አሸንፎ የነበረ ሲሆን በቀጣይ በሚወጡ የቢሮው የግዢ ሂደቶች ላይ ቅድሚያ እንዲሰጣቸው ከቡድኑ መሪ ጋር ያልተገባ ድርድር ማድረጋቸው ተገልጿል። አቶ ሳሙኤል በግዢ ቡድን መሪው የ300 ሺህ ብር ቼክ በሚሰጡበት ወቅት በየካ ክፍለ ከተማ ፖሊስ መምሪያ የክትትልና ምርመራ ቡድን ሲደረግባቸው በነበረው ጥናት የካቲት 4 2018 ዓ.ም እጅ ከፍንጅ በቁጥጥር ስር ሊውሉ መቻላቸው ተመላክቷል። በተያያዘም የአዲስ አበባ ከተማ ከንቲባ አዳነች አቤቤ የመዲናዋ 2018 ዓ.ም የስራ አፈጻጸም ሪፖርትን ለምክር ቤት ባቀረቡበት ወቅት በከተማዋ አስተዳደር ስር በሚገኙ ተቋማት ውስጥ ተገልጋዮችን በማንገላታት ተገቢ ያልሆነ ጥያቄን በመጠየቅና በተለያዩ የስነ ምግባር ጉድለቶች የተሳተፉ ከ3180 በላይ አመራሮችና ሰራተኞችን ተጠያቂ መደረጋቸውን ገልጸዋል። ተጠያቂ ከተደረጉት አካላት መካከል 61 ከፍተኛ አመራሮች፣ 126 ዳይሬክተሮችና የቡድን መሪዎች እንዲሁም ከ3000 በላይ ሰራተኞች ይገኙበታል። እርምጃው የተወሰደው የአገልግሎት አሰጣጥ ግልጽነትና ተጠያቂነትን ለማስፈን በሚደረገው ጥረት በአገልግሎት አሰጣጥ ሂደት ላይ ጥፋት ፈጽመው በተገኙ ላይ መሆኑን ከንቲባዋ አክለው መግለጻቸው ይታወሳል። በተጨማሪም ከቀናት በፊት የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊና የከተማዋ ፍትህ ቢሮ የወንጀል ጉዳዮች ዳይሬክተርን ጨምሮ 11 አመራሮችና ሰራተኞች በከባድ የሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸው ይታወሳል። በቂ በጀት ባለመኖሩ የምግብ ዘይት ምርት ከ5 በመቶ በታች ዝቅ ሊያደርገው እንደሚችል ተገለጸ። በኢትዮጵያ የሚገኙ የምግብ ዘይት አምራች ፋብሪካዎች ካሏቸው የማምረት አቅም ውስጥ 50 በመቶ ብቻ እየተጠቀሙ መሆኑንና ዋናው ችግር በቂ ገንዘብና በጀት አለመኖሩ እንደሆነ የኢትዮጵያ የምግብ ዘይት አምራቾች ማህበር አስታወቀ። የማህበሩ ስራ አስኪያጅ አቶ ትልቅ ሰው ለታ ዘርፉ ከፍተኛ መዋዕለ ንዋይን የሚጠይቅ ቢሆንም በቂ የብድርና የፋይናንስ አቅርቦት ባለመኖሩ ፋብሪካዎች በሙሉ አቅማቸው ማምረት አልቻሉም ብለዋል። ትልቅ የሚባሉ ፋብሪካዎች በቀን ውስጥ ብቻ እስከ 20 ሚሊዮን ብር የሚያወጣ ጥሬ ዕቃ ግብዓት እንደሚያስፈልጋቸው ተናግረዋል። በአሁኑ ወቅት የሰብል ምርት ተሰብስቦ የሚገባበት የጥሬ ዕቃ አቅርቦት በገበያው ላይ በበቂ ሁኔታ የሚገኝበት ወቅት ቢሆንም አምራቾች ግብዓቱን በጅምላ ገዝተው በመጋዘን ውስጥ ለማድረግ የሚያስችል የገንዘብ አቅም የላቸውም ብለዋል። ይህም ፋብሪካዎቹ በየቀኑ ጥሬ ገንዘብ እየገዙ እንዲያመርቱና ምርታቸውን ወጥ በሆነ መልኩ እንዳይቀርብ ምክንያት ሆኗል ሲሉ አንስተዋል። በሙሉ አቅም አለማምረት ለሀገር ትልቅ ኪሳራ ነው ሲሉ አንስተው አቅርቦቱ ቢጨመር የውጭ ምንዛሬም ከማዳን ባለፈ የስራ ዕድል ይፈጥራል፣ ህብረተሰቡም ጤናማ ዘይት እንዲያገኝ ያስችላል ብለዋል።
በአሁኑ ወቅት የሀገር ውስጥ አምራቾች መሸፈን የቻሉት የሀገሪቱን የዘይት ፍላጎት 20% ብቻ እንደሆነ ጠቁመው አምራቾች ዘርፉን ወደ ተሻለ ደረጃ ለማሸጋገር መንግስት ከአበዳሪ ተቋማት ጋር በመሆን ለአምራቾች በቂ ብድር እንዲያመቻች ጠይቀዋል። ኢትዮጵያና ፈረንሳይ የሁለትዮሽ የዕዳ ሽግሽግና የ51.5 ሚሊዮን ዩሮ የድጋፍ ስምምነት ተፈራረሙ። ኢትዮጵያና ፈረንሳይ የሁለትዮሽ የዕዳ ሽግሽግና አዲስ የ80.5 ሚሊዮን ዩሮ የገንዘብ ድጋፍ ስምምነት ተፈራርመዋል። ሁለቱ ሀገራት እርምጃው ስትራቴጂካዊ የልማት አጋርነትን የሚያጠናክር የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ፕሮግራምን የሚደግፍ መሆኑ ተገልጿል። ስምምነቶቹን የኢትዮጵያ የገንዘብ ሚኒስቴር አቶ አህመድ ሽዴና የፈረንሳይ የአውሮፓ ህብረትና የውጭ ጉዳይ ሚኒስቴር ዴኤታ ኤልኖር ካልሮት በትናንትናው ዕለት በአዲስ አበባ ተፈራርመዋል። የኢትዮጵያ የገንዘብ ሚኒስቴር መግለጫ ሁለቱ ሀገራት የፈረሙት የዕዳ ሽግሽግ ስምምነት ኢትዮጵያ በቡድን 20 የጋራ ማዕቀፍ ስር ከአበዳሪ ኮሚቴ ተባባሪ አባል ጋር ያደረገችው የመጀመሪያ ሁለትዮሽ ስምምነት መሆኑ ተገልጿል። የዕዳ ሽግሽጉ በተጨማሪ ፈረንሳይ ለሁለተኛው ምዕራፍ የሀገር በቀል ኢኮኖሚ ማሻሻያ ፕሮግራም የሚውል የ80 ሚሊዮን ዩሮ የበጀት ድጋፍና የ1.5 ሚሊዮን ዩሮ የቴክኒክ ድጋፍ ስምምነትን ከኢትዮጵያ ጋር ተፈራርማለች። የሶማሊያው ፕሬዝዳንት ለአፍሪካ ህብረት ተልዕኮ የተመደቡ የግብጽ ወታደሮችን ስምሪት ተመለከቱ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ ስር የተመደቡ የግብጽ ኃይሎችን ስምሪት መመልከታቸውን የግብጽ ሰራዊት ቃል አቀባይን ጠቅሶ ኢጂፕት ቱዴይ ዘግቧል። በጦር ሰራዊቱ የስምሪት ስነ ስርዓት ላይ የግብጽ መከላከያና ወታደራዊ ምሪት ሚኒስቴር ጄኔራል አብዱልማጂድ ሳቅር፣ የጦር ኃይሎች ጠቅላይ አዛዥ ሌተናንት ጄኔራል አህመድ ከሊፋና ከፍተኛ የግብጽ ወታደራዊ አዛዦች ተገኝተዋል። የጦር ኃይሉ ቃል አቀባይ እንዳስታወቁት ፕሬዝዳንቱ በጉብኝታቸው ወቅት ለተልዕኮ የተመረጡ የግብጽ ወታደሮች ስላላቸው ዝግጅት፣ ትጥቅና ኦፕሬሽናል ዝግጁነት ገለጻ ተደርጎላቸዋል። የዝግጅቱ መርሃ ግብር ወታደራዊ ልምምዶችና ለስምሪት የተዘጋጁ ተሽከርካሪዎችን ትርኢት ያካተተ ሲሆን ሰራዊቱ በተለያዩ የውጊያ ሂደቶች ውስጥ ዝግጁ ሆኖ እንዲገኝ ከፍተኛ ወታደራዊ ስልጠና ማጠናቀቁን ባለስልጣኑ ገልጸዋል። እንደ መግለጫው ከሆነ ግብጽ በአፍሪካ ህብረት ተልዕኮ ውስጥ የምታደርገው ተሳትፎ ካይሮ ለዓለም አቀፍ ሰላምና ደህንነት እንዲሁም በሶማሊያ ለሚደረጉ የመረጋጋት ጥረቶች ያላትን ቁርጠኝነት የሚያሳይ ነው ተብሏል። ይህ ጉብኝት የተከናወነው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እና የግብጽ አቻቸው አብዱል ፈታህ አልሲሲ በዚህ ሳምንት መጀመሪያ ላይ በካይሮ ካደረጉት ውይይት ቀጥሎ ነው። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።